ጀግኖች የኢትዮጵያ አትሌቶች በተለያዩ የዓለም ሀገራትና ከተሞች ያደረጓቸውን ውድድር በአሸናፊነት አጠናቀዋል። የሳምንቱ የአትሌቲክስ ውጤቶች ደርሰውናል። በአንዳንድ ሀገራት በአስደናቂ ሁኔታ ተከታትለው ገብተዋል። የዚህን ጉዳይ በዝርዝር እንነግራቸዋለን። ልክ እንደ ቡዳፔስት ሻምፒዮና ሁሉ ዓለም በጉጉት የሚጠበቀው የጃፓን ቶኪዮ የዓለም ሻምፒዮና 2025 በጉጉት እየተጠበቀ ነው። ኢትዮጵያን አትሌቶችና ኢትዮጵያ በእነማን አትሌቶች ትወከላለች የሚለው አሁንም ያልተመለሰ ነው። ነገር ግን ይህንን ውድድር ይለያል የተባለ እጅግ ከባድ ሩጫ እንደሚደረግ የተገለጸ ሲሆን ጉዳፍ ጸጋይ በቀጥታ ያለፈችበት ምክንያትም ይፋ ተደርጓል። ሌላኛው በዝርዝር የምንነግራችሁ ጉዳይ ነው። በኢትዮጵያ አሰልጣኝ እየሰለጠነ የሚገኘው ጃፓናዊ አትሌት ከሰሞኑ መነጋገሪያ ሆኗል። ስለዚህ አትሌት የምንነግራችሁ ጉዳይ ይኖረናል። የኢትዮጵያ አትሌቲክስ ሻምፒዮና ሲጠናቀቅ ንግድ ባንክ በአስደናቂ ልዩነት ውድድሩን ማሸነፉ ይታወቃል። ስለዚህ ውድድር የተሰሙ መረጃዎች ምንድናቸው የሚሉትና ሌሎች ተጨማሪ መረጃዎችን እንነግራችኋለን። የዕለቱን የስፖርት መርሃ ግብር ነው ይዘን የመጣ ነው። ሁሉ ስፖርት ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። አሁን ወደ መጀመሪያው የድል ዜናችን እንግባ። የሳምንቱ የአትሌቲክስ ውጤቶች ኢትዮጵያን እንደተለመደው ሰንደቅ ዓላማቸውን ከፍ አድርገው ያውለበለቡባቸው ብር፣ ወርቅና ነሐስ ያገኙባቸው ናቸው። በቻይና፣ በስዊዘርላንድ፣ በዴንማርክ ማራቶን ኢትዮጵያን አትሌቶች ድል አድርገዋል። ከ3000 ሜትር መሰናክል ወደ ማራቶን የገባቸው ኦሎምፒያኑ አትሌት ሶፊያን አሰፋ በዴንማርክ ማራቶን ሁለተኛውን ጨርሳለች። ሌላኛው የማራቶን አትሌት አበበች አፈወርቅም ሶስተኛ ሆና ነው ውድድሯን ያጠናቀቀችው። ይህ በእንዲህ እንዳለ በቻይና ዳሊያን ማራቶን አበባው ሙኑዬ ነው ያሸነፈው። 2:10:33 ደግሞ የገባበት ሰዓት ሲሆን ከማል ሁሴን ሌላኛው የኢትዮጵያ አትሌት ነው ውድድሩን በሁለተኝነት ነው የጨረሰው። 2:11:11 ነው የገባው። ኬንያዊ አትሌት ሶስተኛ ወጥቷል። ቲሞን ሱተር 2:11:36 በመግባት በውድድሩ ሶስተኛ ደረጃን በመያዝ አጠናቋል። በሴቶች ሁለቱ ሴቶች ኢትዮጵያን አትሌቶች በኬንያዊቷ ተቀድመዋል። ማርታ ኬኖ 2:29:20 በመግባት ውድድሩን በበላይነት ነው ያጠናቀቀችው። ከድር ከኢትዮጵያ 2:29:23 በመግባት በውድድሩ ሁለተኛ በመግባት የብር ሜዳሊያ ባለቤት ሆናለች። ሌላኛው የአገሯ ልጅ ባራኪ ገብርኤላ 2:29:51 በመግባት ይህንን ውድድር ማጠናቀቅ ችለዋል። ኢትዮጵያ በቻይና በተደረገው በአንድ ውድድር ማለት ነው በማራቶን ብቻ 4 ሜዳሊያዎችን ማምጣት ችላለች። ከነዚህ ውስጥ ሁለቱ ብር ሲሆኑ አንድ ወርቅና አንድ ነሐስ ሆነው የተመዘገቡበት የሳምንቱ መጨረሻ ማራኪ ውድድር ነው። ሌላኛው ጄኔቭ ማራቶን 2025 ተካሂዷል። ጸጋ ደስታ በዚህ ውድድር በአስደናቂ ሁኔታ 2:24:35 በመግባት ውድድሯን በበላይነት ማጠናቀቅ ችላለች። ውድድር እጅግ ከባድ እንደነበረና ጸጋ በልዩነት እንዳሸነፈች ማሳያው በመካከላቸው የተመዘገበው ደቂቃ እጅግ የከፋ መሆኑ ነው። በመካከላቸው የነበረው ወደ 15 ደቂቃ ልዩነት ነው። ጸጋ ደስታ 2:24:38 ስትገባ ፋቢያን ቮቴን ከዚሁ ከጄኔቭ ማለት ነው 2:39:10 በመግባት ሁለተኛ ወጣለች። አይረን ኮሪር ከኬንያ ደግሞ 2:39:40 በመግባት ነው ውድድሩን ሶስተኛውን ያጠናቀቀችው። በሌላ ዜና በኮፐንሃገን ማራቶን ደግሞ ኤርትራዊ ብርሃን ተስፋይ በወንዶች ውድድር ማሸነፍ ችሏል። ኬንያዊ ቪንሰንት ሙታይ 2:09:03 በመግባት የብር ሜዳሊያ ባለቤት ሲሆን ይስማው አጥናፉ ከኢትዮጵያ 2:10:32 በመግባት ሶስተኛ ወጥቷል። ሌላኛው ኢትዮጵያ አላዛር ተረፈ በዚህ ውድድር የተሳተፈ ሲሆን 2:11:52 በመግባት አላዛር አራተኛ ደረጃ ወጥቷል። ማርቲን ሙሳ ከኡጋንዳ 2:12:46 አምስተኛ፣ ቦአዝ ኪምፖኒ ከኬንያ 2:13:03 እስከ 6 በመውጣት ውድድራቸውን አጠናቀዋል። በሴቶች ደግሞ ሻሮን ኪፕቶን 2:23:19 በመግባት ይህንን ውድድር የኮፐንሃገን ማራቶን 2025ን ውድድር ስታሸንፍ ሶፊያን አሰፋ ከኢትዮጵያ 2:26:21 አበበች አፈወርቅ 2:28:37 የገቡበት ጊዜ ነው። ጋልዳይስ ጃሚዮ 2:30:31 ከኬንያ አራተኛ፣ ሌላኛው ኢትዮጵያዊ ትግስት ጌትነት 2:30:54 እንዲሁም ደግሞ የግሬት ብሪቴን አትሌት ጃን ሶቱ 2:33:25 በመግባት ውድድራቸውን ያጠናቀቁበት ነው። የውድድር እጅግ ተጠባቂ ነበር። ኢትዮጵያን በማራቶን ስኬታማ ሆነዋል። በሌላ ወደ ጉጉት ወደሚጠበቀው መረጃና ዜና እንለፍ። ዓለም ትልልቅ ውድድሮች ሲደርሱ ማለትም እንደ ዓለም አትሌቲክስ ሻምፒዮናና ኦሎምፒክ በደረሰ ቁጥር ኢትዮጵያ አንድ ጭቅጭቅ የሚያጣት ጉዳይ አለ። የዚህ ደግሞ ዋናው ጉዳይ እነማን ይሳተፉ የሚለው ነው። በዚህ ወቅት አትሌቶች ክስን
ጉዳዮችን ጨምሮ ሌሎች አነጋጋሪ ጭቅጭቆችና ንትርኮች ይሰማሉ። አሁን ይህ እንዳይሆን ነገሮችን እየሰራው ነው ይላል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ስህንና አጋሮቹ። አሁን ይህን ጥያቄ ይመልሳል የተባለው ውድድር ኢትዮጵያን አትሌቶች ለጃፓን የዓለም ሻምፒዮና ተሳትፎ የሚያበቃቸውን ሰዓት ለማግኘት የሚያደርጉት ትልቅ ውድድር ይደረጋል። በፈረንሳይ እንደሚደረግ ነው የውድድር የተሰማው። በማጣሪያ ውድድር አትሌቶች ከ1 እስከ 3ኛ ያሉትን ደረጃዎች ይዞ ከማጠናቀቅ በተጨማሪ በየርቀቶች የሚጠየቀውን የመግቢያ ሰዓትም ማሟላት ይጠበቅባቸዋል ተብሏል። ከ10 ሺህ ውጭ ያሉ ርቀቶች ላይ አትሌቶች በሚያስመዘግቡት ሰዓት መሰረት ሀገርን እንደሚወክሉ ተሰምቷል። ከዚህ ውስጥ ግን ጉዳፍ በቀጥታ ማለፏ ተሰምቷል። ጉዳፍ በቀጥታ ያለፈችበት ምክንያት ምንድነው ከተባለ አትሌት ጉዳፍ ጸጋይ የቡዳፔስት የዓለም ሻምፒዮና የርቀቱ አሸናፊ በመሆኗ በቀጥታ ተሳታፊ ናት ተብሏል። በቡዳፔስት እንደምታስታውሱት አትሌት ደራርቱ ቱሉ ውድድሯን ማለትም ቡድኑን እየመራች በነበረችበት ወቅት ለተሰንበት ግዳይ ጉዳፍ ጸጋይን ጨምሮ ነጎይቲቶም ገብረስላሴ አስደናቂ ሩጫ ማድረጋቸው ይታወቃል። በዛው ወቅትም ወደ ኢትዮጵያ ከመጡ በኋላ ትግራይ በተለይ እና የሰሜኑ ጦርነት የነበረ መሆኑን ተከትሎ ድባቡ ልዩ ነበር። አዲስ አበባ የነበረው አቀባበልም እንዲሁ አስደናቂ ነበር። በዛው ወቅት ጉዳፍ እንግዲህ የወርቅ ሜዳሊያ ባለቤት ስለነበረች ለዚህኛውም ለቶኪዮ የዓለም አትሌቲክስ ሻምፒዮና በቀጥታ እንድታልፍ ተደርጓል የሚል ዜናን ሁሉ ስፖርት ሰምቷል። በሌላ ዜና ጃፓናዊ አትሌት ያነጋጋሪ ሆኗል። በኢትዮጵያ አሰልጣኝ ገመዶ ደደፎና ከሌላማን በሁለቱ ይሰለጥናል። ሂኮ ቶኪዮ ጃፓን በሚደረገው የዓለም አትሌቲክስ ሻምፒዮና ላይ በማራቶን ውድድር አየርላንድን ወክሎ እንደሚሳተፍ የዓለም አትሌቲክስ ማሳወቁ ደግሞ ይፋ ተደርጓል። ሂኮ ምንም አይነት ከስፖርት ትጥቅ አምራች በስፖንሰርነት ሳይደገፍ በሚያገኘው መጠነኛ ገቢ ከአውሮፓ ወደ አዲስ አበባ እየተመላለሰ ለዚህ ትልቅ ክብር መብቃቱ ለተለያዩ ሀገራት ለሚሮጡ ትውልድ ኢትዮጵያን አትሌቶች ትልቅ መነቃቃት እንደሚፈጥርም እገምታለሁ ብሏል አማን ስፖርት። ሂኮ በዚሁ አሰልቺ ተጋድሎ በአንድ ዓመት ውስጥ የማራቶንና የግማሽ ማራቶን የአየርላንድ ብሔራዊ ሪከርድ መስበሩ ይታወቃል ብሏል። በማራቶን ከዚህ በፊት 2:9:42 በመግባት ናሽናል ሪከርድ ሲሰብር በግማሽ ማራቶን ደግሞ 60:51 በመግባት እንዲሁ ብሔራዊ ሪከርድን መስበሩን መረጃዎች ያሳያሉ። ወደ ሌላ መረጃ እንለፍ። ከሰሞኑ የኢትዮጵያ አትሌቲክስ ሻምፒዮና 2025 እየተደረገ እንደነበር የሚታወቅ ጉዳይ ነው። የውድድር እጅግ በድምቀት ከ4 ቀናት በላይ ሲካሄድ ቆይቶ ንግድ ባንክ ኢትዮጵያ አትሌቲክስ ሻምፒዮና መሆኑ ይታወቃል። የውድድሩ አጠቃላይ አሸናፊ በሴቶች ኢትዮጵያ ንግድ ባንክ ሲሆን በወንዶች ደግሞ መቻል ሆኗል። የሁለቱም ጾታ በ279 ነጥብ በአጠቃላይ አሸናፊ ደግሞ የኢትዮጵያ ንግድ ባንክ ነው። መቻል 242 ነጥብ ሁለተኛ፣ እንዲሁም ሸገር ሲቲ 143 ነጥብ ሶስተኛ ደረጃ በመያዝ ውድድራቸውን አጠናቀዋል። ከመም ትራኮች ችግር ጋር በተያያዘ በሻምፒዮናው ደረጃው የጠበቀ አይደለም ተብሎ ሲወቀስ የቆየ ቢሆንም በተለያዩ ውድድሮች አጓጊ ፉክክሮች ታዩበት ነበር። በሻምፒዮናው ፍጻሜ ርቀትም በተለያዩ ውድድሮች ተከናውነው ነበር። በጠንካራ ፉክክር የታየባቸው በሁለቱም ጾታ የተካሄዱት የ5000 ሜትር ውድድሮች የተመልካችን ቀልብ መግዛት የቻሉ ነበሩ። ብርቱ ፉክክር በታየበት የሴቶች 5000 ሜትር ፍጻሜ አትሌት የኔዋ ንብረት በ16:06:67 ከኢትዮጵያ ንግድ ባንክ ቀዳሚ መሆን አጠናቃለች። አትሌት ገመኔ ማሚቴ በ16:07:38 ከኦሮሚያ ፖሊስ ሁለተኛ ደረጃን ይዛ አጠናቃለች። የኢትዮጵያ ኤሌክትሪኳ ዘይና ለሊ በ16:08:33 ሶስተኛ ስትሆን በ5000 ሜትር ወንዶች አብዲሳ ፈይሳ በ14:12:51 ከኦሮሚያ ኮንስትራክሽን ኢንጂነሪንግ ባለድል መሆን ችሏል። በተለይ አብዲሳ ከዚህ በፊት ፔሩ ሊማ ላይ በተደረገው ውድድር የምናውቀው ነው የሚሆነው። በሁለት ጾታ በ1500 ሜትር 5000 ሜትር 400 እና 400 እንዲሁም በሴቶች የከፍታ ዝላይ ፍጻሜ ውድድሮችም ተከናውነው ነበር። በ1500 ሜትር በሴቶች ጽጌ ተሾመ ከሰላሌ ዩኒቨርሲቲ አሸናፊ ሆናለች። በወንዶች ደግሞ ሞሲሳ ስዩም ከሸገር ከተማ ነው አሸናፊ ሆነው። በ400 ርቀት በሴቶች ሲዳማ ቡና በወንዶች ሸገር ከተማ ውድድራቸውን በአሸናፊነት አጠናቀዋል። በ400 ውድድር በወንዶች የኢትዮጵያ ኤሌክትሪክ አሸንፏል። በተመሳሳይ በሴቶች የኢትዮጵያ ኤሌክትሪክ በበላይነት ወስደዋል። በውድድሩ 2 ወርቅ ያገኙ 3 ወርቅ ያመጡ 2 አትሌቶች እንዲሁም ክብረ ወሰን ያሻሻሉ አትሌቶችም ልዩ ልዩ ሽልማት ተሰጥቷቸዋል። በዘንድሮው ውድድር ከሌላው ጊዜ በተለየ 160 አሸናፊ አትሌቶች ትጥቅ የተበረከተበት ጉዳይ ነው። በአጠቃላይ በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና ከክልሎች፣ ከተማ አስተዳደሮች፣ ክለቦችና ተቋማት የተወጣጡ 1379 አትሌቶች ተሳትፈዋል። የውድድር በሻምፒዮናው የባህል ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን፣ የፌዴሬሽኑ ተቀዳሚ ምክትል ፕሬዝዳንት ኢንጂነር ጌቱ ገረመው፣ የፌዴሬሽኑ ምክትል ፕሬዝዳንት አትሌት መሰረት ደፋር፣ የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባላት፣ አንጋፋ አሰልጣኞች፣ አትሌቶችና ጥሪ የተደረጉላቸው እንግዶችም ነበሩ። በነገራችን ላይ ይሄንን ቪዲዮ በተመለከተ በጣም በርካታ ቪዲዮዎችን ይዘንላችኋል የምንለቅላችሁ ነው የሚሆነው። የሁሉ ስፖርት ነው። በመጨረሻ ነው ጫጫጭር ስፖርታዊ መረጃዎች። ኪሊያን ምባፔ በሪያል ማድሪድ ቤት ክብረ ወሰን አሻሽሏል። ፈረንሳይ የሪያል ማድሪድ አጥቂ ኪሊያን ምባፔ በሪያል ማድሪድ ቤት በመጀመሪያው ዓመት በርካታ
በርካታ ግቦችን በማስቆጠር በኢቫን ዛሞራኖ ተይዞ የነበረውን ክብረ ወሰን ማሻሻል ችሏል። ዛሞራኖ በማድሪድ የመጀመሪያ ዓመት ቆይታው በሁሉም ውድድሮች 37 ግቦችን ያስቆጠረ ሲሆን ምባፔን ሪከርድ 38 ግቦችን በማስቆጠር የግሉ ማድረግ ችሏል። ዣቢ አሎንሶ አዲስ የሪያል ማድሪድ አሰልጣኝ ሊሆን መሆኑ ተሰምቷል። አሰልጣኝ ዣቢ አሎንሶ እስከ 2028 የማድሪድ አዲሱ አሰልጣኝ እንዲሆን እየተደረገ የነበረው ውድድር ሙሉ ለሙሉ መጠናቀቁ ተዘግቧል። ዣቢ በማድሪድ ቤት የ3 ዓመት ኮንትራት ይፈርማል። ስራውንም በዓለም የክለቦች ዋንጫ ይጀምራል ነው የተባለው። በመሆኑም የማድሪድ አሰልጣኝ ካርሎ አንቸሎቲ ልዩ ስንብት ተደርጎላቸው የዛቢ አሰልጣኝነት ዘመን ይጀምራል ሲል ፋብሪዚዮ ሮማኖ ዘግቧል። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኳቸውን መረጃዎች አበቃው። በከሰዓቱ የስፖርት መርሃ ግብራችን እንገናኛለን። እስከዛው መልካም ጊዜ